ድውያንን ሊፈውሱበት የሚችለውን አጋንንትን ሊያወጡ የሚችሉበትን ሊናገሩ ሊያሳምኑ የሚችሉበትን በመከራው ሊጸኑ የሚችሉበትን ሀብተ መንፈስ ቅዱስን ሰጣቸው ነው። በአንድ ጎን እባብን መምሰል፣ በአንድ ጎን ደግሞ ርግብን መምሰል ክፉና ደግ መሆን ማለት ነው ወይስ ምን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዛ አብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በበዛው ምሕረቱና ቸርነቱ ኃጢአታችንን በደላችንን ይቅር እያለ እድሜ ለንስሐ ሰጥቶ ለዚህች ዕለት አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ በረከት በሁላችንም ላይ ይደርብን። አይንተ እግዚአብሔር አባቶች ካህናት፣ ላይካነ ምስጢር ዲያቆናት፣ ምእመናን ወምእመናት ሕፃናትም ሳይቀር ባሰባሰበንና በጠራን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። አምላካችን ልዑል እግዚአብሔር ሁልጊዜም የሚጠብቀን የሚታደገን ምሕረቱና ቸርነቱ የበዛልን በዝናብ ምሕረቱ ሁሉ የሚያጠግበን የሚያረሰርሰን ስሙ ለዘላለም የከበረና የተመሰገነ ይሁን። ዛሬ መነጋገሪያ የሚሆኑን ቅዱሳን አሉ። አንደኛ ቅዱሳን ጻድቃን አውናብዮስና እንድርያስ፣ ሁለተኛ ቅዱስ ጊዮርጊስ መንክራዊ፣ ሶስተኛ ቅድስት ቴክላ ድንግል፣ አራተኛ ቅዱስ ኤዎስጣቴዎስ ሰማዕት፣ ወርሃዊ ደግሞ ልበ አምላክ ቅዱስ ዳዊት፣ ቅዱስ ጎርጎርዮስ ሊቀ ሰማዕታት፣ ነቢዩ ቅዱስ ሰሎሞን ወይም ንጉሠ እስራኤል። እነዚህ የሚታወሱበት ዕለት ነው። እነዚህ ዋጋ ከፍለው ያለፉ መሆናቸው እናውቃለን። ግማሾቹ በሰማዕትነት፣ ግማሾቹ ደግሞ እግዚአብሔር አረፍተ ዘመናቸው እስኪፈጸም ድረስ ያቆያቸውና እንደያንዳንዳቸው እንደተሰጣቸው ጸጋ መጠን እግዚአብሔርን አገልግለው ያረፉ በቤተ ክርስቲያን ለዘላለም ሲታወሱ የሚኖሩ በረከታቸው እንዲያድርብን፣ ሁለተኛ ደግሞ ተሞክሯቸው ወይም ቅድስናቸውን እንድንካፈል እነሱ የሄዱበትን መንገድ እኛም እንድንከተል በሃይማኖታችን እንድንጸና በየትኛውም ፈተና እንዳንበገር ሊያደርጉን የሚችል ታሪክ ያላቸው ናቸው። ከዚህ በመነሳት ደግሞ በዕለቱ አባቶቻችን እንድናስተምር ያዘዙን ወንጌል የማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ ያለውን በትንሹ አነባለሁ። ስለዚህ እንዲያው ባነበውም ደስ ይለኛል። ሁሉንም ተከታተሉና ገለጻውን አሳጥራለሁ። 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምንም ሁሉ እንዲፈውሱ ስልጣን ሰጣቸው ይላል። 12ቱን ሐዋርያት በርኩሳን መናፍስት ላይ ደዌንና ሕማምንም ሁሉ እንዲፈውሱ ስልጣን ሰጣቸው ይላል። ማንነታቸውን ይዘረዝራል። ጊዜ ስለሚበላን አላነበውም። ከዛ ቁጥር 5 ላይ እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ። ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎቹን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀብላችሁ በከንቱ ስጡ፣ ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛ ምግቡ ይገባዋልና በምትገቡባትም በማናቸይቱም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ፣ እስክትወጡም ድረስ በዚያ ተቀመጡ። ወደ ቤትም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ያድርበታል፣ ባይገባውም ግን ሰላማችሁ ይመለስላችኋል። ከማይቀበላችሁም ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ አገር ይቀልላችኋል። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራቦቻቸውም ይገርፏችኋል። ከሰዎችም ተጠበቁ፣ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። አሳልፈውም ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ
አይደላችሁም። ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸዋል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል ይልና እንደው ጠቅለል ለማድረግ ያክል እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና ይልና በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን እሱን ፍሩ ይላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 1 እስከ 29 ያለው ቃል ነው። እንግዲህ እግዚአብሔር አምላክ ስለ ቃሉ ስሙ ለዘላለም የከበረና የተመሰገነ ይሁን። በአእምሯችን በልቡናችን ውስጥ እንዲጻፍልን የእርሱ መልካም ፈቃድ ይሆንልን። የመቆያ ርዕሳችን የሚሆነው ወናሁ አነ እፌንወክሙ ከመ አባግ ማእከለ ተኩላት ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ፣ እንደ ርግብ የዋሆች እንደ እባብ ልባሞች ሁኑ በሚል ርዕስ ቆይታ እናደርጋለን። እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ በሚል ርዕስ ቆይታ እናደርጋለን። ማቴዎስ ምዕራፍ 10 ቁጥር 16 ላይ የሚገኝ ቃል ነው። ዓላማችን የትምህርታችን መሰረታዊ ዓላማ በተሰጠን መክሊት ፍሬ ለማፍራት በጥበብ መንቀሳቀስ እንደሚገባን ማስገንዘብና ማስረዳት ነው። እያንዳንዳችን መክሊት ተሰጥቶናል። እግዚአብሔር አምላክ ባለጠጋ ነው። ለሁላችንም ለእያንዳንዳችን የተሰጡን መክሊቶች አሉ፣ የያዝናቸው መክሊቶች አሉ። ማንም ከመክሊት ባዶ የሆነ የለም። እግዚአብሔር አምላክ ለእያንዳንዳችን መክሊቶችን፣ ስጦታዎችን ወይም ጸጋውን ሰጥቷል። በእያንዳንዳችን ላይ የሰጠው ጸጋ አለ። ለእያንዳንዳችን የተሰጠን ጸጋ አለ፣ የተሰጠን መክሊት አለ። ፍሬ ልናፈራበት ወጥተን ወርደን ቆላ ነው ይሞቀናል፣ በረሃ ነው ያቃጠለናል፣ ደጋ ነው ይበርደናል፣ አሕዛብ ይገሉናል ወይም በሰይፍ እንጠፋለን፣ እንራባለን፣ እንጠማለን ሳንል ብርዱንም ሙቀቱንም ማዕበሉንም ተቋቁመን መክሊት እንድናፈራ እግዚአብሔር አምላክ ለእያንዳንዳችን መክሊት ሰጥቶናል። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ገብታችሁ ማየት ትችላላችሁ። ለእያንዳንዱ ሰው መክሊት ተሰጥቶታል። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ ፍጻሜ ገብታችሁ ማየት ትችላላችሁ። each according to his own ability ለእያንዳንዳችን እንደ አቅማችን መክሊት ተሰጥቶናል። የተሰጠን መክሊት አለ። በዚህ ባጭሩ ጊዜ ውስጥ ምን መክሊት ተሰጠን የሚለውን ማብራራት አይቻልም፣ ግን ሁላችንም የተሰጠን መክሊት አለ። በዚያ መክሊት ማፍራት ይጠበቅብናል። መክሊታችንን ለማፍራት ደግሞ ምን አይነት እንቅስቃሴ ማድረግ እንዳለብን መክሮናል። እንዴት ነው መንቀሳቀስ ያለብን? ስንንቀሳቀስ እንደ እባብ ልባሞች ሁነን እንደ ርግብ ደግሞ የዋሆች ሁነን መንቀሳቀስ እንዳለብን እግዚአብሔር ኢየሱስ ክርስቶስ አስረድቶናል። ይህንን ቃል እንግዲህ የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። ደቀ መዛሙርቱን በሚልክበት ሰዓት ከላይ ከምዕራፍ 1 የማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምረን አንበናል። ደቀ መዛሙርቱን ሰበሰባቸው ይላል። ጠራቸውና ሂዱ፣ መጀመሪያ ተልኮ የሚያደርጉበትን ኃይሉን ብርታቱን ሰጣቸው። አንድ ኃላፊ ባለሙያን ሲልክ መጀመሪያ ለርሱ ግንዛቤ ይሰጠዋል። በቢሮ ውስጥ መናበብ አለ አይደለ? መናበብ ያስፈልጋል። ተናቦ ይሄን ማድረግ ይጠበቅብናል። ይሄን ለመፈጸም ደግሞ ነገሌ ያስፈልጋሉ፣ ነገሌ ደግሞ ይሄ ትጥቅ ያስፈልጋቸዋል፣ እንዲህ ማድረግ አለባችሁ ብሎ ተናቦ መሄድ ይጠየቅበታል። ያ ከሄደ ውጤታማ ይሆናል። ለመደገፍ የወጣውም ደግፎ ይመጣል እንጂ ተደግፎ አይመጣም ማለት ነው። አግባብነት አለው መናበብ። ስለዚህ ለሐዋርያት ኢየሱስ ክርስቶስ ከመላኩ በፊት በመጀመሪያ ሀብተ መንፈስ ቅዱስን ሰጣቸው። ትልቁን ሀብት ማለት ነው። በዚህ ዓለም ላይ ያለ ሀብት አይደለም። ይሄ በዚህ ዓለም ላይ ያለ ትጥቅ አይደለም። በዚህ ዓለም ላይ ያለ ዕውቀት አይደለም። ሀብተ መንፈስ ቅዱስን ሰጣቸው። ሁሉን ማድረግ የሚችለውን፣ ድውያንን ሊፈውሱበት የሚችለውን፣ አጋንንትን ሊያወጡ የሚችሉበትን፣ ሊናገሩ ሊያሳምኑ የሚችሉበትን፣ በመከራው ሊጸኑ የሚችሉበትን ሀብተ መንፈስ ቅዱስን ሰጣቸው ነው። እግዚአብሔር አምላካችን ጥበብንና ጸጋን የሚሰጠውን፣ በመከራ ሁሉ መቋቋም የምንችለውን፣ ለመመስከር የምንችልበትን፣ ለመስበክ ለመማርና ለማስተማር እንዲሁም ደግሞ ወደ ተግባር ልንለወጥ የምንችልበትን ሊለውጠን የሚችለውን መንፈስ ቅዱስ ለሁላችን የሚያድለን።
ስለዚህ እግዚአብሔር ኢየሱስ ክርስቶስ መንፈስ ቅዱስን ሰጣቸው ነው የሚል ከቁጥር 1 ጀምረን ስናነበው ድውያንን የሚፈውሱበትን ለምጻምን የሚያነጡበትን ጎባጣውን የሚያቀኑበትን ሙታንን የሚያስነሱበትን መንፈስ ቅዱስን ሰጣቸውና ይሄንን በነፃ የሰጠኋችሁን በነፃ ለሰዎች ሁሉ አድርጉ ተንቀሳቀሱ የምስራቹን ወንጌል ለዓለም ሁሉ ስበኩ የጠፉትን ፈልጉ ይሄን በመታደርጉበት ሰዓት አንዳችም ነገር በኪሳችሁ በኮረጆአችሁ ወይም በከረጢታችሁ አትያዙ በመትሄዱበትና በመንቀሳቀሱበት ቦታ ለሚያስፈልጋችሁ ግን ምግብ እነሱ ይሰጣችኋል ልብስም ያለብሷችኋል እናንተ ግን ይሄንን ጸጋ ይሄን የሰጠኋችሁን ስጦታ በነፃ የተቀበላችሁትን በነፃ ለሁሉም ለግሱ ብሎ ተልኮን የሰጣቸው መድኃኔዓለም ኢየሱስ ክርስቶስ ነው ተልኮ የተሰጣቸው ይሄን ተልኮ ይዘው ተሸክመው ወደ ዓለም እንዲንቀሳቀሱ የተመረጡ ደግሞ ለጊዜው ደቀ መዛሙርቱ ናቸው ስለዚህ ደቀ መዛሙርቱ ሲንቀሳቀሱ ግን ምን አይነት እንቅስቃሴ ነው ማድረግ ያለባቸው ይሄ ጸጋ ተሰጥቷቸዋል ህሙማንን የሚፈውሱበት ለምጻምን የሚያነጡበት ጎባጣን የሚያቀኑበት ሙታንን የሚያስነሱበት እነዚህ ጸጋዎች እነዚህ ሀብቶች ተሰጥቷቸዋል በገንዘብ ሊገኝ የማይችል በነፃ የሰጣኋችሁን በነፃ ለግሱ ብሎ ሰጥቷቸዋል ይሄንን ይዘው ነው የሚንቀሳቀሱ ሲንቀሳቀሱ ግን በምን አይነት መንገድ መንቀሳቀስ አለባቸው ዓላማቸው ግቡን እንዲመታ እንግዲህ የጠፉትን ሊፈልጉ ነው የሚንቀሳቀሱ የጠፉ ያላመኑትን ሊያሳምኑ ነው የሚንቀሳቀሱት በአሕዛብ መካከል ነው እንደ በጎች በተኩላዎች መካከል ነው እየተንቀሳቀሱ ያሉት እንደ በጎች በተኩላዎች የሚባለው በቀላሉ ሊታይ የማይታይ ነው በጎችና ተኩላዎች በቁመናቸው ተመሳሳዮች ናቸው ተመልከቱ በግና ተኩላ በቁመናው ተመሳሳይ ነው ለምሳሌ ስትናገሩ ወይም ሲናገሩ አባቶቻችን በበግ መሃል ያለ ተኩላ ይላሉ ተመልከቱ በበግ መሃል ያለ ተኩላ አይታወቅም በግ ነው የሚመስል በጎችን ስለሚመስል እነሱን መስሎ ያጠቃቸዋል መጀመሪያ ይለማመዳቸዋል ከተለማመዳቸው በኋላ ግን ተኩላ ነውና በግም በግ ነውና በጎችን ተኩላ ይነጥቃቸዋል ተመሳስሎ ነው የሚገኘው መመሳሰል ማለት ነው እናንተን የሚመስሉ አሉ እንደናንተ ተልኮን የተሸከሙ የሚመስሉ እንደናንተ ደቀ መዛሙርት የሚመስሉ እንደናንተ የምስራች ወንጌሉን የሚሰብኩ የመዳንን ነገር የሚያወሩ የሚመስሉ የምስራቹን በጎ ዜና የሚመሰክሩ የሚመስሉ ለማዳን የተሰለፉ የሚመስሉ ሰማያዊ ተልኮን የያዙ የሚመስሉ ነገር ግን በውስጣቸው መርዞች የሆኑ በውስጣቸው በዓለማዊ ሐሳብ የተጠመዱ በውስጣቸው በዓለማዊ ብልጽግና የሚንቀሳቀሱ ለስጋዊ ፍላጎታቸው የሚጓዙ መሳዮች በእነዚያ መካከል ነው የምልካችሁ እነዚህ እጅግ በጣም አደገኞች ናቸው ጣልፈው ይጥሯችኋል እንድትታሰሩ እንድትታረዙ እንድትራቡ በሰይፍም እንድትቆረጡ በመጋዝም እንድትሰነጠቁ በጨለማ ውስጥም እንድትጣሉ ያደርጓችኋል እነዚህ ተኩላዎች አደገኞች ናቸው ስለዚህ እንደ በጎች በዚህ አይነት መንገድ ስለምልካችሁ ምን ሁኑ አላቸው ይሄ ተልኮ እንዳይደናቀፍ የጠፉትን ሳትፈልጉ የምስራች ወንጌሉን ለዓለም ሳታደርሱ መዳን ያለባቸውን ሳታድኑ ለአደጋ እንዳትጋለጡ ለማይገባ ሰማዕትነት እንዳትጋለጡ እንደ እባብ ልባሞች እንደ ርግብ የዋሆች ሁናችሁ ተንቀሳቀሱ አላቸው ምንድነው የእባብ ልባምነት ምንድነው የርግብስ የዋህነት ርግብ ሁሉ ጊዜ በሰላም ምልክት የምንመስላት የምንገልጻት ለሰላም ምልክት የምናደርጋት እባብን ደግሞ የመጥፎ አድርገን የምንስልበት በመጽሐፍ ቅዱስም እንደ ርግብ የዋህ ሁኑ እንደ እባብ ልባም ሁኑ የተባለበት የእባብ ልባምነት ምንድነው እንዴት አድርገን እንንቀሳቀስ እንዴት ነው ማግኘት የምንችለው የእባብ ልባምነት እንደ ርግብስ መንቀሳቀስ የሚቻለው እንዴት አድርገን ነው ሁለቱን ነገር ማስኬድ የምንችለው ልባምነትና የዋህነት ጠቢብና የዋህ እንዴት አድርገን ነው ሁለት ነገሮችን ይዘን መጓዝ የምንችለው መንቀሳቀስ ያለብን እባብን መምሰል በአንድ ጎን እባብን መምሰል በአንድ ጎን ደግሞ ርግብን መምሰል ክፉና ደግ መሆን ማለት ነው ወይስ ምንድነው የሚለው ማየት ይተበቅብናል የአባቶቻችንን መጻሕፍት አተረጓጎም ማየት ያስፈልጋል እባብን ማጥናት ያስፈልጋል ርግብንም ማጥናት ያስፈልጋል ማለት ነው ቀላል ነገር አይደለም ይሄ ጉዳይ ስለዚህ እንደ ርግብን የምንንቀሳቀሰው ምን አድርገን ነው ርግብን ምንዋን ነው መምሰል ያለብን እባብንስ ምኑን እንምሰለው እባብ መርዝ ተሸክሞ የሚንቀሳቀስ ነው የሚናደፍ ነው ርግብ ደግሞ የዋሂት ናት መርዝ የሚባል ነገር የላትም
ታዲያ እንዴት አድርገን ነው ሁለቱን መምሰል የምንችለው? እንደ እባብ መርዝ መሸከም አለብን? እንደ መርዝ ተሸክመን ነው የምንንቀሳቀሰው? ምን ማድረግ አለብን የሚለውን ከአባቶቻችን ኮሜንታሪ ወይም ትርጓሜ መጽሐፍ ላይ አንዳንድ ነገሮችን መመልከት ያስፈልጋል። ያለበዚያ ይከብዳል ማለት ነው። ስለዚህ ወደ ሁለቱ መቆያ ሁለት ነጥቦች አሉን። የእባብ ልባምነትና ከእባብ ልንማረው የሚገባ እንደዚሁም ደግሞ የርግብ የዋህነትና ከርግብ ልንማረው የሚገባ ሁለት ነገሮችን አስተባብረን እንዴት ይዘን መሄድ ያለብን የሚለውን የምናውቅባቸው ሁለት ነጥቦች አሉ ማለት ነው። በእነዚህ ላይ ቆይታ እናደርጋለን። እግዚአብሔር አምላክ ልቦናችንን ይሰብስብልን። የእባብ ጠቢብነትና ልንማረው የሚገባ የእባብ ጠቢብነት ወደ አራት ነጥቦች ተቀምጠው አሉ በትርጓሜ መጽሐፍ ላይ ወይም ትርጓሜ ወንጌል ላይ ማለት ነው። የእባብ ጠቢብነት ምንድነው? ከእባብ ልንማረው የሚገባ ስንል ወደ አራት ነጥቦች የተቀመጡ አሉ። ሶስቶችን እናያለን። አንደኛ ይላሉ ኮሜንታሪ በሰጡት ላይ ወይም አንድም ብለው አባቶች ባስተማሩበት ላይ አንደኛ እባብ ልባምነቱ ውሃ በሚጠጣበት ሰዓት መርዙን ከውጭ ያስቀምጣል ነው የሚለው። አያችሁ፣ ውሃውን በሚጠጣበት ሰዓት መርዙን ከውጭ አስቀምጦ ሄዶ ንጹህ ውሃ ይጠጣል። ከነመርዙ የሚጠጣ ስለሆነ መርዙ ከሆነ መርዙ እርሱን እንዳይገለው ማለት ነው። አንደኛው ጥበቡ ይሄ ነው ማለት ነው። እናንተም ቂም በቀል ይዛችሁ አትጸልዩ ለማለት ለኛ ሲያስተምር እባብ መርዝ እንደያዘ ሁሉ እባብ መርዙን አስቀምጦ ውሃ እንደጠጣ ሁሉ እኛም ደግሞ ንጹህ የሆነውን ውሃ እንደጠጣ ሁሉ ንጹህ ውሃ እንደሚያስፈልገው ሁሉ ከእባብ ደግሞ እኛ የምንማረው ቂም በቀል ይዛችሁ እንደ እባብ መርዙ ሳታኖሩ ቂም በቀል ይዛችሁ ጸሎት አትጸልዩ እያለን ነው። ጸሎቱ ለመስተቀይም ከመወድቀ ዘር ማይከለ አስዋክ ይላሉ አባቶቻችን። የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነው። የማቴዎስ ወንጌል ምዕራፍ 13 ላይ ስንመለከት የዘሪውን ምሳሌ ባየንበት ትምህርት ማለት ነው። በእሾህ መካከል የወደቀ ዘር የትም አይደርስም። ለጊዜው ይበቅላል። ከበቀለ በኋላ ግን አይጎለምስም፣ አያድግም፣ አያብብም፣ አያፈራም፣ አፍርቶ ፍሬ ያስገኝም፣ ራሱንም አይተካም። ምክንያቱ ምንድነው ሲባል እሾህ ምግቡን ከሱ በላይ የሆነ አቅም ያለው እሾህ ግራና ቀኝ ስላለ ምግቡን ስለሚሻማበትና እንዲቀጭጭ እንዲከሳ እንዲመነምን አድርጎ ዘሩን እንዳይተካ ስለሚያደርገው። ስለዚህ ቂም ይዘን በእግዚአብሔር ፊት የምንቆም የምንጸልይ ከሆነ ከንቱ ነው ጸሎታችን። እና መማር ያለብን ጸሎታችን ከንቱ እንዳይሆን ከቂም ከበቀል መራቅ አለብን። እግዚአብሔር ንጹህ ባህሪ በሆነው በአምላካችን በእግዚአብሔር ፊት ቂምን ተንኮልን በማይወደው በአምላካችን በእግዚአብሔር ፊት ስንቆም ከቂምና ከተንኮል ርቀን መሆን እንዳለበት ከእባብ ልንማረው የሚገባ ጉዳይ ነው ማለት ነው። ሁለተኛ በኖህ ዘመን ጊዜ አፉን ከፍቶ እያለ ተልካ የውሃውን የጥፋት ውሃውን መጉደል ለመፈተሽ ለማየት ተልካ የነበረችው ርግብ ኖህ የላካት ርግብ ተመልሳ በምትመጣበት ሰዓት እንደ ደከማት በዘንዶ ወይም በእባቡ አፍ ላይ ቁጭ ብላለች። በዚህ ሰዓት ዘንዶ ወይም እባቡ እየተባለ የሚጠራው ርግብን አልነደፋትም። መንደፍ ስራው ነው አይደለም? የተንኮል ስራ የእባብ ነው መንደፍ፣ ግን አልነደፋትም። ለምንድነው ያልነደፋት? እሷን ከነደፍ ኖህ ያባረረኝና አብሬ በጥፋት ውሃ ጠፋለሁ በሚል ታዝዞ ርግብን አልነደፋትም። አያችሁ። ስለዚህ ይሄ ደግሞ ምን ያስተምረናል ሲባል ልንማርበት የሚገባ ጉዳይ ምክንያት አድርገው እናንተን የሚያጠፉበትን ስራ አትስሩ የሚለውን ነው የሚያመላክተው። ምክንያት አድርገው እናንተን የሚያጠፉበትን ስራ አትስሩ። በአይዛብ መካከል ያለን በሰይጣን ግብረ አበሮች መካከል ያለን ለነሱ የምትጠፉበትን ምክንያት አታዘጋጁ፣ ከእንዲህ አይነት ምክንያት ራቁ የሚል ትምህርት ያስተምረናል። ለዚህ ነው እንደ እባብ ልባም ሁኑ የተባልነው። እንደ እባብ ተልኳችንን ለማስፈጸም በልባምነት መንቀሳቀስ ያስፈልጋል። እናጠፋችኋለን ብለው አሕዛብ ሲነሱ የማንጠፋባቸውን ነገሮች ማመቻቸት ያስፈልጋል። የምንጠፋባቸውን ምክንያቶች ማብዛት አያስፈልግም። ከምንጠፋባቸው ምክንያቶች መራቅ አለብን።
ሶስተኛው የእባብ ልባምነት እባብ እጅግ በጣም አድርጎ የሚወደው ምግብ አለው እንደ አባቶቻችን አስተምሮ ማለት ነው። እኛ አሁን ምን ምግብ ትወዳላችሁ what is your favorite food ብንባል እንዘረዝራለን። እንደዚሁ ሁሉ እባብ ቢጠየቅ ደግሞ what is your favorite food እጅግ በጣም የምትወደው ምግብ ምንድነው ቢባል የሚናገረው አለ። ዕፀ ዘዌ የሚባል ምግብ ይበላል እጅግ በጣም አጥብቆ ይወደዋል። ታዲያ ግን ዕፀ ዘዌ ደግሞ በእባብ ላይ የሚያስከትልበት አደጋ አለ። ዕፀ ዘዌ የሚባለውን ፍሬ ለመብላት በሚንቀሳቀስበት ሰዓት ዕፀ ዘዌ የሚባለው የዛፉ ጥላ በእባብ ላይ ካረፈ እባብን ሰውነቱን ያደክመዋል፣ ሰውነቱ ይጠወልጋል፣ መብላት ይቅርና መንቀሳቀስ አይችልም። ታዲያ እንዲህ የሚያደርገውን ፍሬ እሱ ለመብላት ይወደዋል፣ እጅግ በጣም የሚወደው ምግብ ነው ዕፀ ዘዌ። ታዲያ ይሄን ዕፀ ዘዌ ምን አድርጎ መብላት አለበት? እንዳይበላ ለመብላት ያስፈልገዋል። ለመብላት የምንፈልጋቸው ነገሮች አሉ፣ ለመሆን የምንፈልጋቸው ነገሮች አሉ። እነዚያን ግን በኃጢአትና በበደል ወይም በሙስና በጥፋት ውስጥ ገብተን መሆን የለብንም። በአግባቡ ሰርተን ነው ማግኘት ያለብን። ለመክበር ከሆነ ሰርተን ማግኘት አለብን። ለመሾም ከሆነ ሰው ፈልጎን ወይም እግዚአብሔር መንፈስ ቅዱስ መርጦን መሾም አለብን። ነገር ግን ለመክበር ፈልገን በማያስፈልግ መንገድ ሄደን መክበር የለብንም። ስንነግድ በንጽህና መነገድ አለብን። ኃላፊ ሆነን ስንሰራ በንጽህና በቅድስና ሆነን ማገልገል ተገቢውን የሚገባውን ደሞዝ ማግኘት አለብን። እያጭበረበርን ሙስና እየሰራን ወይም ሰውን ለሞትና ለሕማም የሚያበቃውን ስራ እየሰራን መክበር የለብንም። ለመሾምም ሰው መግደል የለብንም። የሰው ደም ማፍሰስ የለብንም። እግዚአብሔር መንፈስ ቅዱስ ሲመርጠንና ሕዝብ አንተ ታገለግለናለህ ብሎ ሲመርጠን እንጂ። ስለዚህ በአግባብ መሆን አለብን። ታዲያ እባብ ዕፀ ዘዌን ለመብላት ምን ማድረግ አለበት? ጥበበኛ ያሰኘው ይሄ ነው። ተመልከቱ። ታዲያ እባብ ዕፀ ዘዌን ሲበላ ጥላው ካረፈበት ስለሚያደክመው እባብ ምን ያደርጋል? የዕፀ ዘዌን ዛፍ ጥላውን ይከታተላል። ጥላው ወደ ምስራቅ ሲሆን በምዕራብ በኩል ሄዶ ያችን የሚፈልጋትን ፍሬ ይበላል። ታዲያ ያቺ ዕፀ ዘዌ እሱን እስከ መታደስ ታደርሰዋለች። አቅሙን እስከ መጨመር ድረስ የደከመ አቅሙን እስከ መጨመር ድረስ እጥፍ ታድርግለታለች። ታዲያ ይህችን አስፈላጊ የዕፀ ዘዌ ፍሬ ሲበላ ምን ያደርጋል? ጥላው ወደ ምስራቅ ከሆነ በምዕራብ በኩል ሄዶ ይበላታል። አያችሁ ጥበቡን። ጥላው በምዕራብ በኩል ከሆነ ደግሞ ጥላው በማያርፍበት በምስራቅ በኩል ሄዶ ይበላታል። ተመልከቱ። ስለዚህ እኛም እንደ እባብ ልባም መሆን አለብን። የምንፈልገውን ተልኮ የምስራቹን ቅዱስ ወንጌል ተልኳችን ወንጌል መስበክ ነው። ወንጌል ሰላም ነው። ወንጌል ፍቅር ነው። ወንጌል ህብረት ነው። ወንጌል ከቂም መራቅ ነው። ወንጌል ይቅርባይነት ነው። ወንጌል ከኔ ይልቅ ለባልንጀራዬ ማለት ነው። ወንጌል በኔ ላይ ሊደረጉ የማልፈልጋቸውን ነገሮች በሌሎች ላይ ለማድረግ አለመነሳት ነው። ወይንም ደግሞ እኔንም የምፈልጋቸውን ነገሮች ለባልንጀሮቼ ቀድሜ ማድረግ ነው። ይሄንን ቅዱስ ዓላማ ከግብ ለማድረስ ግን በጥበብ መንቀሳቀስ ያስፈልጋል። ልክ ዕፀ ዘዌ እንደሚያደክም ሁሉ የዕፀ ዘዌ እንደሚያደክም ጥላ እንደሚያደክም ሁሉ ከሚያደክሙ ነገሮች መራቅ አለብን። ስጋዊ ፍላጎታችን ዕፀ ዘዌ ነው። ለኛ የዕፀ ዘዌ ጥላ ነው። የስጋዊ ፍላጎታችን የሚነግስ ከሆነ ወንጌልን ሳንሰብክ ተሰናክለን እንቀራለን። የስጋዊ ፍላጎታችን የሚያይልና ጥላውን የሚጥልብን ከሆነ እንዳከማለን። ሹመት የምንፈልግ ከሆነ እንዳከማለን። ስጋዊ ፍላጎትን አጥብቀን የምንፈልግ ከሆነ ከመሰረታዊ ፍላጎት ባለፈ የምንወጣ ከሆነ ያዳክመናል። ስልጣኑ ያዳክመናል፣ ገንዘብ ያዳክመናል፣ ጉቦ ያዳክመናል፣ ዘረኝነት ያዳክመናል። እነዚህን ነገሮች መራቅ አለብን። እነዚህ ነገሮች የምስራቹን ወንጌል እንዳናደርስ እባብ ላይ የሚያርፉ የዕፀ ዘዌ ጥላዎች ናቸው ማለት ነው። እና እንደ እባብ እኒህ አይነት እንዳያጥሉብን እነዚህ ነገሮች እንዳያጥሉብን ተጠንቅቀን በምስራቅና በምዕራብ እያን ከነሱ መራቅ አለብን ማለት ነው። እንደ ሰማይና እንደ ምድር እንደ ምስራቅ እንደ ምዕራብ ከነሱ መራቅ አለብን ነው። የእባብ ልባምነቶች ከነዚህ ልንማረው ይገባል። የርግብ የዋህነትን አይተናል። አንደኛ መርዝ የላትም፣ ሁለተኛ ተልኮዋን በአግባቡ ፈጽማለች። ስለዚህ እንደ ርግብ መርዛማ ሳንሆን፣ እንደ ርግብ ክፉዎች ሳንሆን፣ እንደ ርግብ በየዋህነት እየተመሰል እንደ ርግብ ተልኳችንን እየፈጸምን በአግባቡ ይሄን የምስራች ወንጌል፣ ይሄን የሰላም መልእክት ወንጌል፣ ይሄንን የፍቅር መልእክት ወንጌል ማድረስ አለብን። ይሄ ከሆነ ነው የምንወጣው ማለት ነው። ስለዚህ ሁለት ነገሮችን የምንማማረው
በዚህ ላይ ነው እየመሸብን ስለሆነ ይበቃናል ማለት ነው። የያዝነውን ጸጋ ደግሞ በያዝነው ጸጋ ጉቦ መቀበል የለብንም። ይሄን ካላደረክልኝ ይሄን ማድረግ አላደርግም ማለት የለብንም። ማገልገል ያለበት በአስተዳደር ላይ ያለበት መልካም አስተዳደርን ማስፈን አለበት። በሕክምና ያለበት በአግባቡ የሚገባው የተሰጠው ጸጋ ስለሆነ እግዚአብሔር የሰጠኝ ጸጋ ነውና ልረዳህ ወይም ልረዳሽ ያስፈልጋል ብሎ በቅንነት መርዳትና ማገልገል ያስፈልጋል። ወንጌል የሚሰበከው በዚህ አይነት ነው። በየትኛውም ቦታ ላይ ወንጌል ይሰበካል። በየትኛውም ጸጋችን በየትኛውም ስራችን ወንጌልን መስበክ እንችላለን። እንደ ርግብ የዋሆች እንደ እባብ ልባሞች ናችሁ ተንቀሳቀሱ። ኩኑ ጠቢባነ ከመ አርዌ ምድር ወኩኑ የዋሃነ ከመ ርግብ። የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ያስተማረን የመከረን የሰራዊት ጌታ አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እንደ እባብ ልባም እንደ ርግብ የዋሁን እንድንንቀሳቀስ አምላካችን እግዚአብሔር ያድለን። የሰማነውን በልቦናችን ያስረጽብን። ወስብሐት ለእግዚአብሔር። ይቆየ እልልታ ለስሙ